እንደተናገራችሁ እንደፈለጋችሁ ነው አለች። ያው ይሄ ነገር ማለት ነው የሁሉም ሰው ትምህርት የሚሆነው ነገር ነው። ሀይሚዬ ይዛው የመጣችው ዛሬ ማለት ነው ቅመምዬ ማለት ነው ጨረቃዬ ይዛ የመጣችው የሁሉም ሰው ትምህርት የሚሆነው ነው። እውነቷ ነው። ወንድ ልጅ የሚያገኘው ከቀመሰ በኋላ የማይፈልግሽ ከሆነ ወደ ዞር ነው የሚለው። ግን የሚፈልግሽ ከሆነ የማያገኘውንም የማይፈልገውንም ነገር ከሆነ ካገኘ ከአንቺ ጋር ነው እድሜ ሊኩ የሚቀመጠውንም መጥፎንም ክፉሽንም ደግንሽንም ታስጠይም አታስጠይም ታምሪም አታምሪም እሱ ተሱ አይለየሽም ማለት ነው። ግን ወንድ ልጅ ሊጠላሽ ወይ የሆነ ነገር ካሰበ የሚፈልገው ካገኘ በኋላ የለም ዞር ነው የሚለው። እውነቷ ነው። ሀቅ ነው። ትክክል ነው የተናገረችው ማለት ነው። እና ብሩኬ ግን ይሄን አያውቅም። በጣም ደንግጧል በእንቅልፉ ሲነሳ ማለት ነው። እንግዲህ ሀይሚ ብዙ ነገር ብላለች። ብዙዎቹ እንደዚህ አይነት ነገር ያደርጋሉ። እኔ ግን እስካሁን ብራንክ አድርጌውም አላቅም። እስካሁን የሆነ ነገር እንትን ብዬም አላቅም። ግን ዛሬ እስቲ ልሞክረው ብዬ ነው የመጣሁት። ተናፍቃችኋል ብላ እንግዲህ ብዙ ነገር ነው ያወራችሁ ማለት ነው። እንግዲህ እውነት ነው። አንዳንዴ እንደዚህ እንትን ባሉ ሰዓት ብዙ ችግር የሚፈጠሩ ጊዜ ሰዓት አለ። ብዙ ነገር እንትን የሚሉ ሰዓት አለ። ግን እሷን ይህን እንዳይፈጠር ነው እንግዲህ መጀመሪያ ትምህርት የምታስተምርና ብዙ ነገር የምትናገረው ማለት ነው። እንግዲህ ሀይሚዬ እውነቷ ነው። እዚህ ጋር ፊት ለፊት ከመጣች ቆይታ ነበረ። እንደዚህ መልእክት ምናምን የምታስተላልፍ ቆይታ ነበረ። ዛሬ እንግዲህ ንቅጩን ይዛ መጣች ማለት ነው። በጣም ደስ ብሎናል። ሀይሚዬ እኔ ቆንጆ እውነትሽ ነው። ሁሉንም ነገር ትክክል ነሽ። ያልሽው ነገር ሁሉም ትክክል ነው። እንግዲህ ከንፈሬ ሳመኝም ያልሽው ነገር ሁሉም ትክክል ነው። እውነትሽ ነው እና ያለ ነው። ጥሩ ነገር ብለሻል። የሚያስተምር ነገር እና ጥሩ ያለውን ህይወት ያለው ነገር አምጥተሻል ማለት ነው። እንግዲህ ሀይሚና ብሩኬ መኝታቸው ቢለያዩ አንድ ላይ ናቸው ሁለቱም ማለት ነው። ሁሉም ነገር ላይ ነው። ሽንት ቤታቸውም አንድ ነው። ሁሉም ነገራቸው አንድ ነው ማለት ነው። ግን መኝታ ቤታቸው ብቻ ነው የሚለያየው። ሳሎናቸውም አንድ ነው ያላቸው ማለት ነው። እንግዲህ ሀይሚ እና ብሩኬ ወደፊት እንግዲህ ባለትዳር ስለሆኑ እቃቸውን ምናምናቸው ቤታቸውን እየሞሉ ነው እያስገቡ ነው። ደስ ይላል ማለት ነው። እንግዲህ ብሩኬ በጣም ደነገጠ። ብሩኬ ዞር ብሎ ልብሱን ከፍቶ ልብሱንም አየ። ምን ተፈጠረ ብሎ ማለት ነው። ወይኔ እናቴ አንዳንዴ ቪዲዮን ማለት ነው በሳቅ እኮ ነው የሚገላችሁ ማለት ነው። ዞር ብሎ ደንግጦ የሆነ ነገር ሀይሚዬ ተፈጥሯል ምናምን ብዙ ነገር ተፈጥሯል ስትለው ማለት ነው ዞር ብሎ ልብሱን ከፍቶ አያዩም። ወይኔ እናቴ እውነት እንዴት ነው የምስቀው እውነት። እና ከዛ በኋላ አይታችኋል ማለት ነው። እንግዲህ ያለው ድንጋጤውና ተነሳ። ሽንት ቤት ሄደ። መልሶ መጥቶ ሽንት ቤት ሄደ ተነሳ። አንተ እንዴት እንደዚህ ያረከኝ እንዴት እንደዚህ ልታደርገኝ ቻልክ ብላ ብዙ ነገር አድርገዋለች። ሀይሚ ኧረ በእናትሽ ተይኝ ቢላት ምንም አልተወህም። ለምንድን ነው እንደዚህ እያረከኝ? እንደዚህ ብዙ ነገር ተበላሽቷል። ወይኔ ወይኔ ብላ ሀይሚዬ ለቅሶ እየየ ማለት ጀመረች ማለት ነው። ብሩኬ እውነትም ደነገጠ። ኧረ ሀይሚዬ ኧረ በፈጠረሽ ይሁንብሽ ኧረ ተይኝ ኧረ ተይ ቢላትም ምንም ሀይሚ ኮስታር ብላ ቆንጠን ብላ ማለት ነው ምንም ራስህን ሆነህ እንደዚህ እያረከው ራስህን እንደዚህ እያደረግከው ብላ መጥተህ ሰው እንደዚህ ያስከኝ ብላ አንተ አላወቅከውም ብላ እንግዲህ እንደ ሰካራም እንደሆነ ሰውን ነው የተናገረችው ማለት ነው። እንግዲህ ትናንትና አብረን እናድራለን እዚሁ ነው ቤትሽ ነው ምናምን ሲላት እያለችውን ሰምታችኋላ። ትበላለህ ስትለው አፈልቢ እያለ ልትበላ አለችው። ልትበላ ስትለው አፈልቢ አላት እሱ ብሩኬ ማለት ነው። እና ትናንትና እንትን ብሏት ነበረ እዚህ እናድራለን ይሄ ቤትሽ ነው ምናምን አንዳንዴ ስረቅ አድርጌ አምጥቼ እዚህ ማሳድርሻለሁ እዚህ ማውልሻለሁ ምናምን ብሏት ነበረ። እንግዲህ በሱ እየመጣ ነው ቪዲዮን የሰራች ላይ ሀይሚዬ በጣም ቅመም የሆነች ልጅ ናት። ጥሩ ነገር የሴቶች የሚመች ነገር ነው የምታስተምረው ማለት ነው። እውነቷ ነው። አሁን አንዳንድ ወንዶች አንዳንድ ነገር የሚፈልጉትን ካገኙ በኋላ ዞር ብለው ላያያችሁም ይችላሉ። ደግሞ እንኳን ስልክ እንኳን ደውሎ እንኳን ሰላም አይሏቸውም ማለት ነው። ከዛውም ይሸሻሉ ማለት ነው። መልሶ ሌላ ሴት ጋር ለመሄድና ሌላ ሰው ጋር እንትን ለማለት ምክንያቱም ሌላ አብራራላችሁ ማለት ነው በአጭሩ ማለት ነው። ያው ያኔ አይደል ብዙ ነገር አለ። የሰው ልጅ ሆኖ እንትን ማይል ነገር የለም። ግን ተሳስተው እቺ ልጅ ወይ ጓደኛዬ ነው ብላ አምናው ሁሉም ነገር ከተፈጠረ በኋላ
ሊክዳት ይችላል። አንዳንድ ቃል አክባሪ ያሉ፣ አንዳንድ ደግሞ ቃል እንትን የሚሉ የሚያጥፉ አሉ ማለት ነው። ስለዚህ ያንን ነገር እንዳይፈጠር እንግዲህ ሀይሚዬ ቶሎ ብላ እየነገረችው ነው እንግዲህ ትንሽ ቢቆዩ ይሁን ያ ነገር እንዳይሳሳትና እንዳይፈጠር በማለት ነው። የሁሉም ሰው ትምህርት የሚሆነው ነገር ነው በማለት ነው። እውነቷ ነው። ወንድ ልጅ እንደጠበቃችሁት አታገኙም ማለት ነው። እንደጠበቃችሁት አይገኝም ማለት ነው። የፈለገ ነገር ቢሆን ማለት ነው። ግን ሁሉም ወንድ አይደለም። አንዳንድ አሉ። ሁሉም ወንድ አይደለም። አንዳንድ በጣም መልካም፣ በጣም ደግ፣ በጣም ጥሩ አዛኝ ወንዶች አሉ ማለት ነው። ግን አንዳንድ ደግሞ እንደዚህ አለሁልሽ ሲሉና እንደዚህ እያደረጓቸው እና አለሁ ብሎ በቀኝ ከብም ብዙ ነገር ልውደቅልሽ ልብሰስልሽ ይሉና መጀመሪያ ላይ ደግሞ የሚክዳችሁ ወንድ አለ፣ ጥሏችሁም የሚሄድ ወንድ አለ፣ ስልክም የማያነስላችሁ ወንድ አለ ማለት ነው። እውነቷ ነው። ወንዶች ከቀመሳችሁ በኋላ ዞር ብላችሁ አታዩ። ምን ብላ ሀይሚዬ መናገሯ በጣም ትክክል ነገር ናት ማለት ነው። ምንም አልተሳሳተችም። ቅመምዬ የኔ ቆንጆ ማለት ነው። እንግዲህ በጣም ደስ ይላል ማለት ነው። ያለው ነገር አብራርታለች ማለት ነው። ብሩኬ ግን ማመን አልቻለም። በጣም ደነገጠ። ሀይሚዬ እንደዚህ አይነት ነገር ከየት አምጥተሽ ነው የምታወሪ ብሎ ፍጥጥ ብሏታል፣ አፈጥጧታል ማለት ነው። እንግዲህ ሀይሚ ጥሩ ፕራንክ ነው ዛሬ እየሰራችው ማለት ነው። ብሩኬ እንግዲህ በጣም ነው ታውቃላችሁ እንዴት እንደሚጭስ እና እንዴት አድርጎ እንደሚናደድ ማለት ነው። ያኔ አንዳንዴ ደስ ይላል እንደዚህ ፈታ በቃ ሁለቱም እንደዚህ ፈታ ዘና ሲሉ ደስ ይላል። በመሀላችሁ ሌላ ሰው ገብቶ ግን ሲረብሻችሁ ምን ሲላችሁ ምንም ደስታም የለም፣ ፍቅርም የለም፣ ሰላምም የለም። እንደ ነጋ ነው የሚመሸው፣ እንደ ነጋ ነው የሚመሸው እና እንደ መሸ ነው የሚነጋው ማለት ነው። ምንም ነገሩ ማለት ነው ጣዕሙንም ምኑንም ሳታውቁ ማለት ነው። እና ስለዚህ የሰው ልጅ ዋናው የሚያስፈልገው ፍቅር፣ ሰላም፣ ደስታ እና በመሀል በባልና በሚስት መሀል ማንም ገብቶ አለመበጥበጥ፣ አለመግባት፣ አለመግባባት፣ ማንም አለማውራት፣ ያኔ የባሏ ሚስጥር የማንም ሄዳ አለመናገር፣ ሴቷም ይሁን የባሏ ወንዱም ይሁን የሚስት ሚስጥር ሄዶ ውጪ አለማውራት እና ያን ነገር ጥሩ ነገር ይመስላል። ግን እሷም ሄዳ ወክሏን ካወራች እሱም ሄዶ ካወራ ትዳር ሊሆን አይችልም ማለት ነው። እንደ ትዳር የሚፈርስ ነገር የለም ማለት ነው። ስለዚህ ምክንያቱም የሰው ልጅ ማለት ነው አንድ ላይ ከሆነ ሁሉም ነገር ገበና ለመሸፈን ነው አይደል? ገበናም ለመሸፈን እና ብዙ ነገር እንትን ለማለት ነው እንጂ ምን ዛሬ ተገናኘሁና ገበናዬን አወጣለሁ ወይም ገበናዋን አወጣለሁ ማለት አይቻልም ማለት ነው። ይሄ ሁሉ የምነግራችሁ በሀይሚዬ በሰጠች ትምህርት ነው። እኔም ትንሽ ላብራራ ብዬ ነው፣ የአቅሜ ያክል ላብራራ ብዬ ነው። እና እውነቷ ነው። ሀይሚዬ ሴት ልጅ ጓደኛም ስትይዙ ይሁን የሆነ ነገርም ስትይዙ መጠንቀቅ አለባችሁ ማለት ነው። ቶሎ ብላችሁ ልባችሁን እንዳሰጡ ማለት ነው። ቶሎ ብሎ ልቡን የሰጠ ያ ሰው ይጎዳል እንጂ ወንዱን አይጎዳም። ሴቷ ናት የምትጎዳው። በብዙ ቦታ ታያላችሁ፣ ሴት ነው የምትጎዳው። ወንድ ልጅ ተጎድቶ አያውቅም፣ ግን ሴት ልጅ ትጎዳለች። በጣም እላችኋለሁ። ወንድና ሴት እኩል አይደለም። ወንድ በጣም ጨካኝ ነው፣ ሴት ግን ትንሽ ተረዝም ትላለች። ሁሉም ወንድ አይደለም፣ ሁሉም ሴትም አይደለም የምታዝነው። ሁሉም አንዳንድ ሴትም ጨካኝ በጣም አለ። ግን ያንን ነገር ደግሞ ትምህርት የሚሆን ነገር ነው። እንግዲህ ሀይሚዬ ዛሬ ይዛልን የመጣችው ቅመምዬ እውነትም ቁጭ ብላ ብዙ ነገር ካብራራች ቆይታ ነበረ። ዛሬ እንግዲህ ከች ብላለች ማለት ነው። አዲስ ሙሽ ደግሞ አምሮባታል፣ ማሻአላ አምሮባታል፣ በጣም አምሮባታል። እንግዲህ እሽሽ ብላ ማስተኝተዋለች። እሺ ብላም እንግዲህ አባብላውም አብረው ተኝተዋል። እንግዲህ ብሩኬ በጣም ነው እየደነገጠው። እንደዚህ አይነት ነገር ይፈጠራል ብሎ አላሰበም ነበረ። አንዳንዴ እንግዲህ ያለ ነው ማለት ነው። እና ቤተሰብ በእውነት ፈታ ዘና የሚል ነው። ቪዲዮ ገብታችሁ ብታዩ ማለት ነው፣ እስከ መጨረሻ ብታዩ ማለት ነው በሳቅ ነው የምትሞቱት። እና ብሩኬ ቤት ነው የተለቀቀው ቪዲዮን ማለት ነው። ገብታችሁ ብታዩ በሳቅ ነው የምትሞቱት ማለት ነው። አንዳንዴ እውነት ፈታ ዘና ማለት ያስፈልጋል። ምንስ እንደዚህ መሆን ያረባል ራሱ ጉዳይ። እና ቤተሰብ ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። መቼም ይሄ የሁሉም ሴቶች ትምህርት የሚሆን ነው። በሌላ ደግሞ በቀጣዩ ደስ የሚለው ነገር እስከ ስንመጣ ድረስ መልካም ቀን ይላችሁ።